እጅግ በጣም አሳዛኝ ነገር እየሰማን እንገኛለን። ብሩክን ልታጨልለው ልታሳብደው ከጫፍ ደርሳለች እዩ ማለት ነው። እንግዲህ በእዩና በብሩክ መሀል ለወራቶች ያህል የቀጠለው ወይም ደግሞ የቆየው ጭቅጭቅና አለመግባባት ወይም ደግሞ የተወለደችው ሕፃን ልጅ እሷ የሱ ነች ወይም ደግሞ የብሩክ ነው ተቀበል እያለች ትገኛለች። ብሩክ ደግሞ የኔ ልጅ አይደለችም አላውቅም እያለ እየተከራከሩ ነበር። ነገር ግን አሁን ላይ እሺ በቃ ልጅቷ የኔ ከሆነች እቀበላለሁ፣ የኔ ካልሆነችም እቀበላለሁ፣ ችግር የለውም፣ ዋናው ነገር ዲኤንኤ ነው የሚለየን በማለት እንግዲህ ቡታጅራ ድረስ እንዲመጣ ከባድ የሆነ ማስጠንቀቂያ ሰጠው ነበረ። ያንን እንግዲህ ተግባራዊ ለማድረግ ወይም ደግሞ ዲኤንኤውን አድርጎ ስሙንም ለማጥራት እንዲሁም ለተመልካችም ለማሳወቅ በነሱ ምክንያት እንግዲህ በጣም ለወራቶች ያህል ከ9 ወር በላይ ኦልሞስት ተወልዳም ብዙ ወር የሆናት ነው እውነት ለመናገር። ከዛ ጊዜ ጀምሮ ሁላችንም ጭንቀት ላይ ነበርን፣ የሀይሚም ጭንቀት ተጨምሮ ማለት ነው። ዛሬ እዩና ብሩክ ድጋሚ ከወራቶች ጭቅጭቅ ከወራቶች አለመግባባት በኋላ ተገናኝተዋል። ነገር ግን ሲገናኙ ነገሩ እየሰፋና እየገዘፈ የበለጠ ነገሩ እየከረረ እየተወሳሰበ መጣ እንጂ ምንም አይነት መፍትሄ እየተገኘ አይደለም። በዚህ ሰዓት ብሩክ እጅግ በጣም ከፍተኛ ጭንቀት ውስጥ ይገኛል ማለት ነው። በዚህ ጭንቀት ውስጥም ሀይሚም እጅግ በጣም አሳዛኝ ነገር እያሳለፈች ትገኛለች። ነገሩን እዩ መጣ እንግዲህ ችግሩ ይፈታል በቀጥታ ወደ ዲኤንኤ ምርመራ ነው መሄድ የምፈልገው ብሎ ብሩክ እንግዲህ ለቢኒ ነግሮት ነበረ። ቢኒን አትመኑት ብዬ በተናገርኩት ቪዲዮ ላይ ብዙ ሰዎች ብዙ ነገር ብላችሁኛል። ስለሱ አዲስ ነገር የምነግራችሁ ይሆናል። ለማንኛውም ወደ በኋላ ጠብቁኝ። እዩ ግን ዛሬ እንግዲህ ሀይሚንም ፊት ለፊት አግኝታታለች። ብሩክንም እንደዛው ለወራት ያህል እንግዲህ ብቻዋን ነበር አፏን ስትከፍት የነበረው፣ ብቻዋን ነበረ ስለ ብሩክ ስታወራ የነበረው፣ ብቻዋን ነበረ ብሩክንም ሀይሚንም ስትቦጭቅ የከረመችው። ዛሬ ፊት ለፊት ተገናኝተዋል። ብሩክ እንግዲህ ዛሬ የጠበቀው ሀይሚም ሁላችንም የጠበቅ ነው የነበረው። በእርግጥ እኔ አልጠበቅኩም፣ አልዋሻችሁም፣ እነግራችኋለሁ። ዲኤንኤ እንዲህ ፈቃደኛ ሆና ካደረገች እኔ እቀጣለሁ ብዬ ትናንትና ቪዲዮ በሰራሁት ተናግሬ ነበረ። እዩ የምትፈልገው ዋናና ዋና ምክንያቷ ብሩክን እጅግ በጣም በቃ አሳሩን ማብላት ነው የምትፈልገው። ሀይሚንም መበቀል ትፈልጋለች። ሀይሚ ምንም ነገር አድርጋት አይደለም። ነገራችን ላይ ሀይሚ ከሷ በላይ በልጣ ስለተገኘች ብቻ ይሄ ነገር ውስጧን እየሰበረው በቃ በጣም እያበሳጫት የመጣ ነገር ስላለ ነው። ሀይሚ ምንም ከምኗ የደረሰችባት ነገር የለም። ብሩክንም አልወሰደችባትም። ኢቭን ከሷ ጋር ግንኙነት እንዳለውም የምታውቀው ታሪክ አልነበረም። ስለዚህ ምንም የምታውቀው ነገር የለም። ነገር ግን እሷን ልትበቀላት ያሰበችው በቃ ማንም ሰው እንደ ሀይሚ ሊያያት ስላልቻለ፣ ማንም ሰው ከሀይሚ ሊያስበልጣት ስላልቻለ ነው። በአጭሩ ሀይሚን የሚለው ሰው ስለበዛ፣ እዩን የሚያጣጠላት ሰው ስለበዛ በቃ ይህንን ነገር አልፈለገችም እዩ። ለዛ ነው ሀይሚ ልትበቀላት የፈለገችው። የብሩክ ጉዳይ ደግሞ ዋና ምክንያቷ መበቀል ነው የምትፈልገው። እንዲህ በቀላሉ አትፋታውም። ብሩክ እባክሽ እያለ እየለመናት ነው ያለው። ዛሬ ልጅቷን ጥላ ስትመጣ በጣም ነው የደነገጠው። በቃ ወዲያውኑ ምርመራው ተደርጎ ወዲያውኑ በቃ ውጤት ታይቶ በቃ መሄድ ነበር የፈለገው፣ ወይም ደግሞ ከእዩ መፋታት ከእዩ መራቅ በቃ ስሙን ማጥራት ነበር የፈለገው። ነገር ግን ባዶ እጇን የመጣችው። ስትመጣ እንዴት እየተሞላቀቀች እንዴት እያስፋፋች እንዴት በቃ እየተጨማለቀች እንደመጣች ብታዩት። ገና ጸጉሯን ሁሉ እየሰራች ነው የመጣች። የተሰራውን ጸጉር ፈትታ ድጋሚ እየሰራች ነው የመጣችው። ይሄ ማለት በቃ አሳይሃለሁ፣ እበቀልሃለሁ፣ ታያለህ፣ መከራን አበላሃለሁ ነው በቃ ሀሳቧን ነው በቀጥታ ምነግራችሁ ነገር ማለት ነው። ታዲያ ምንድን ነው እች ልጅ ሀሳቧ? ዲኤንኤ ምርመራ ማድረግ አልፈልግም አለች። አሁን ደግሞ ድጋሚ ደግሞ እሺ ዲኤንኤ እንዲደረግ አሁኑኑ ፈልጋለሁ አለች። አሁን ደግሞ ብሩክ ድጋሚ በቃ እሺ ዲኤንኤው ይደረግ ብሎ ቆርጦ ወስኖ ሲሄድ ሀይሚን በሁሉም ነገር ውጤቱ ምንም ይሁን ምንም ለመቀበል ዝግጁ ነኝ ብላ ስትመጣ ይሄ ነገር ደግሞ በጣም ማበሳጫትና ብሩክን የምትበቀልበት መንገድ ፈለገች። ከዛ አሁን ደግሞ ልጅቷን ብቻዬን አርግዤ ብቻዬን ወልጃት ይሄን ሁሉ ወር አሳድጌ አንተ መጠ ዲኤንኤ ምርመራ እናርግ ምናምን ስትል አታፍርም አለችው ማለት ነው። እሺ በቃ ልጅቷን ካልመጣች እኛ ሂደን መደረግ ያለበትን ነገር እናደርግ ስትል አይ አይሆንም፣ ልጅቷ አትመጣም ወይ እኔ ጸጉር ወይ ደግሞ የሆነ ነገር ይዤ እመጣለሁ፣ ከዛ ምርመራ ዲኤንኤ ይደረጋል አለች ማለት ነው። ሀይሚ በዚህ ነገር እኔ አላምንበትም፣ አንቺ ይዘሽ መጥሽ ዲኤንኤ ምርመራ አይደረግም፣ ህፃኗ የግዴታ መምጣት አለባት ነው ወይ እኛ መሄድ አለብን ነው እያለቻት የምትገኘው። ነገር ግን እዩ መጨረሻ ላይ እጅግ በጣም
ከበድ ያለ ማስጠንቀቂያና ማስፈራሪያ ለብሩክ ሰጥተዋለች። ብሩክ አሁንም እውነት ለመናገር ፊቱ ላይ የጭካኔ ወይ ደግሞ የቆራጥነት ስሜት እያየውበት አይደለም። አሁንም ሴትነቷ በጣም በጣም እያሸነፈው ነው የሚገኘው። ማለት ሴት ልጅ መጉዳት አይፈልግም፣ ሴት ልጅ ማስቀየም አይፈልግም። ግን ብሩክ ማስቀየም ካለብህ ማለት ነው አስቀይም ሰው ነው። ዓለም ላይ ያሉ ሴቶች ለምን አይሆኑም? ሁሉንም ማስቀየም ከቻልክ ማስቀየም ያለብህ ቦታ ላይ ከሆንክ አስቀይመን፣ የፈለገ ነገር ይምጣ። እዚህ ጋር ይኸውልህ ሴት ሆነች ወንድ ሆነች ምንም በቃ ዋናው አንተ የነገሩ የጉዳዩ አሸናፊ መሆን መቻል አለብህ። እኔ ነገር ያለው ትናንትና ሀይሚም ብሩክም ምንም አይነት ለእዩ ርህራሄ ወይም ደግሞ የሆነ ነገር ሆናለች ምናምን ምን ሆነች? ብሩክ ስነ ስርዓት፣ ሀይሚም ስነ ስርዓት ያዙ። ትበላላችሁ፣ ትበለጣላችሁ። እግዚአብሔርን እዩ ማለት ነው ሆን ብላ አቅዳ አስባ፣ የምሬ ነው ምላችሁ ዲኤንኤው ከነጭራሹ ማለት ነው ቡታጅራ መሆን አልነበረበትም። ሲጀመር እኔ አላውቅም እንደዚህ ክልል አካባቢዎች ወይም ደግሞ ሌላ ቦታ ራቅ ያለ ቦታ እኔ እንጃ አላውቅም። ዋና ዲኤንኤ ምርመራ የሚደረገው አዲስ አበባ እንደሆነ ነው የማውቀው እንጂ ቡታጅራ እንደሚደረግም ራሱ እኔ አላውቅም። ይሄ ነገር ቡታጅራ ራሱ መሆን አልነበረበትም። ሆን ብላ ኑ ብላ ቡታጅራ ድረስ እንድትመጡ አስጠንቅቃ አስፈራርታ የራሷን ያቀደችውን እቅድ ልታስፈጽምባችሁ ነው። ታያለ ብሩክ፣ እግዚአብሔር ምስክሬን፣ አንተ በዚህ ልክ የዋህ የሆንክላት በሄድክ ቁጥር በእርግጥ ከዚህ በላይ መማታት አለብኝ መደባደብ አለብኝ ልትል ትችላለህ። ግን ደግሞ ሀዘኔታ እያሳየ ነው። በቃ ልጅ የሆነ ነገር ሆና ነው ልክ እንደ አብርሽ አብዳ ነው እየተባለ ሌላ ታሪክ ውስጥ እንዳይገባ። እኔ አሁን ላይ የፈራሁት ነገር ምን እንደሆነ ታውቃላችሁ? እዩ በቃ እብደቷን ትቀጥላለች፣ ታስመስላለች። ገና በቃ ምዕራፉ የሚቀጥል ነው የሚመስለኝ። በቃ ምንም እመኑኝ እዩ በዚህ በቀላሉ የፈለገ ዲኤንኤ ተመርምሮ ልጅቷ የብሩክ ነች ተብሎ እንኳን ተረጋግጦ ማለት ነው አትመለስም፣ ወደ ኋላ አትልም። ታያላችሁ። ግን ይሄንን ዲኤንኤ ደግሞ በቀላሉ ካደረገች ምን አለች በሉኝ፣ እኔ እቀጣለሁ። ከሆነም በቃ ወይ የብሩክ ነው ተብሎ አጭበርብራም የሆነ ነገር ሊሆን ይችላል። ከዛ ውጪ ግን ብሩክን መበቀል ነው የምትፈልገው። ብሩክን መበቀል የምትፈልግበትን ምክንያት ልንገራችሁ። ከሷ የተሻለች ሴት መርጦ ስለሄደ፣ ከሷ የተሻለች ሴት ስላገባ፣ ከሷ የተሻለች ወርቅ የሆነች ጸባይ ሰናይ መልከ ሰናይ ቁም ነገረኛ ሴት ስላገኘ በቃ ተናዳለች። በቃ የድሮ ኤክሶች እኮ ለነገሩ ሀበሻ እኮ ማለት ነው እኛ ሀበሾች የጣልነውን ነገር ሌላ ሰው ሲያነሳብን አንወድም። የምሬን ነው የምላችሁና አንቺ በዛ ሰዓት ቢፈልግሽ ኖሮ መልካም። ሲጀመር ምን ነበራችሁ? ምንም የአንድ ሳምንት ግንኙነት እንኳን አልነበራችሁ። የአንድ ሜቢ ጉንጭሽን ስሞት ሊሆን ይችላል። ከዛ ያለፈ የዘለለ ነገር አድርጓል ብዬ አላምንም እንደኔ። ግን ያም ነገር ሆኗል ካልሽ ደግሞ ሆነ፣ በቃ ተከናወነ፣ አለቀ፣ አለፈ። ዛሬ ምን ይጠበስልኝ ነው የምትይው? ምንድነው ውሃ እንደው በረዶ ካልተቆላልኝ ብረት ምጣድ ላይ አልሽ። በጣም አሽላላሽ አቅራራሽ። እድሜ ለብሩክና ለሀይሚ ቻናል ከፍተው ሰጡሽ። አፍሽን እኩል ተከፍችንብናለሽ እናቴ። እዚህ እድሜ ስታቅራሪብን ከረምሽ። ማነሽ አንቺ? ምንድነሽ? እና እኔ ሀይሚ አደራ እረፉ እያልኳችሁ የምገኘው ምንም አይነት ለጠላታችሁ ርህራሄ እንዳታሳዩ። እች ልጅ ልትገላችሁ መሳሪያ አቀባብላን የመጣችሁ ድፍት ለማድረግ ማለት ነው። እውነቴን ነው፣ የምሬን ነው። ቃላቶቿ ራሱ እንዴት መርዝ እንደሆኑ አታዩም እንዴ? እስኪ ድርጊቷን እዩት፣ እስኪ አቋቋሟን እዩት፣ እስኪ እርር የሚያደርግ ንግግር እኮ የምትናገረው በቃ ሆን ብላ ነው። እና አብዳለች፣ ታማለች፣ ምናምን ጤነኛ ነች። ምንድነው የምታብደው እንዴ? ምንም እብደትም የሚባል ነገር የለም። ሶ ምንድነው ያለችው? በቃ እኔ አለች ዲኤንኤው ምርመራ እንዲደረግ የምትፈልግ ከሆነ አለችው ብሩክን ማለት ነው፣ ነገ ብቻህን ላገኝህ እፈልጋለሁ። ብቻህን ማትመጣ ከሆነ ግን ይሄንን ዲኤንኤ አላደርግልህም በማለት እንግዲህ አስፈራርታው ሄዳለች። አሁን ምን ተሻለኝ ምናምን እያለ ብሩክ በጣም እየተጨናነቀ ነው። ከሀይሚ ንግግር አንድ በጣም ጀግና ያስባለኝ ንግግር ልንገራችሁ። ትናንትና ወይም ከትናንት በፊት አንድ ቪዲዮ ሰርተው ነበር። ለብሩክ ሀይሚ አንድ ማስጠንቀቂያ ሰጠው ነበር። ይሄንን ነገር ራሱ ሚዲያ ላይ ማውራት አልነበረብሽም ሀይሚ፣ በጭራሽ በቃ ማድረግ የሌለብሽን ነገር መናገር የሌለብሽን ነገር የተናገርሽው። እዩ ሰምታለች። እንግዲህ ከኛ እኩል ነው የእናንተን ቪዲዮ የምትከታተለው። በነገራችን ላይ ያ ማለት ምንድን ነው ካላችሁ፣ ብሩክን እኔ አለች እዩን በተአምር ብቻዋን እንድታገኛት አልፈልግም። ብቻዋን ካገኛት ያኔ ነው የኔ እናንተ ጸብ የሚጀምረው ወይም ደግሞ እኔ እናንተ እንጣላለን ብላ ስትናገር፣ ዛሬ እዩ ሆን ብላ አቅዳ የተናገሩትን ንግግር እያንዳንዱ ልቅም አድርጋ ሰምታ መጣ። ብቻህን ላገኝ እፈልጋለሁ አለችው።
ካልሆነ ዲኤንኤ ምርመራ አይደረግም አለች። ከዛ ብሩክ አሁን ምንድን ነው የምናደርገው ምናምን ጭንቀት ውስጥ ገባ። ከዛ ሀይሚ ምን አለች? ጀግናዋ ብልጧ እንቁዋ ሴት ችግር የለውም በቃ አለች። ቆይ እንነጋገራለን፣ ካሜራ ላይ ሳይሆን ከካሜራ ጀርባ ማድረግ ያለብንን ነገር እናወራለን አለች። በጣም በትክክል አጨብጭቤልሻለሁ። ለምን ካሜራ ላይ ሀሳባችሁን እቅዳችሁን ብትናገሩ እመኑኝ እዩ የወገብ ቅማል ነው የምትሆንባችሁ። እያንዳንዱ እርምጃችሁን እያንዳንዱ እስትንፋሳችሁ ላይ ነው የምትቆሙ። እና እኔ አንድና አንድ ልንገራችሁ ለሀይሚና ለብሩክ ማለት ነው። እቺ ልጅ ወዳ ፈቅዳ ዲኤንኤ ይደረግልኝ። አሁን ብሩክ ብቻ እኮ አይደለም እውነታ ይውጣ ሲል የቆየው እዩም ነች። ስትወቁሰኝ ስትሰድቡኝ ነበር፣ ከፍ ዝቅ ስታረጉኝ ነበረ። ዲኤንኤ ይደረግ እውነታዬን ማወቅ አለባችሁ ብላ ተናግራለች። ቢኒ አይመለከትም እያለችው ነው ያለችው። አሁን ላይም በቃ አንተ የልጅ አባት አይደለህም ተብላል። አይደለህም በቃ አስጨቅጭቀኝ አይነት ነገር ነው የምትለው። ሶ ሀይሚና ብሩክ አንድና አንድ ማድረግ ያለባችሁ ነገር እችን ልጅ ከህይወታችሁ አትወጣም እንዲህ በቀላሉ። ምክንያቱም ተንኮል ያሰቡ ሰዎች ምንም በቃ ሰይጣን ስለሆነ የሚገፋፋቸው ሰይጣን ብዙ ሀሳብ ይነግራቸዋል። በነገራችን ላይ ሹክ 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 ይላቸዋል። ተኝተውም ተቀምጠውም እየበሉም እየጠጡም እየተራመዱም ሰይጣን እንደዚህ በይ እንደዚህ አድርጊ በቃ እንደዚህ በርቺ ምናምን እያለ በመጥፎ ሀሳብ ስለሚገፋፋት መጥፎ ሰዎች የሰይጣን ተላላኪ ናቸው። በነገራችን ላይ ሰይጣን በቃ ሰይጣን ነው፣ የሰይጣን ታናሽ ወንድም እህት በሏቸው። እና እቺ ልጅ በምንድን ነው የምትፋቷት ከተባለ ወደ ህግ እንሄዳለን ብላለች ሀይሚ። በጣም ጥሩ ሀሳብ ነው። ግን አሁን ላይ ብሩክ ይህንን ነገር ያስባል ብትሉኝ አያስብም። በተአምር ለፖሊስ ሂዶ ካመለከተን ይቀጣሉ። በታሪክ ማለት ነው። ያዝንላታል። እርግጠኛውን የምነግራችሁ ነገር እች ልጅ እኮ በቃ ልጅ አላት፣ ሴት ልጅ ናት ምናምን እስር ቤት እንድትገባ ስለማልፈልግ ምናምን ሊል ይችላል። ግን ለምን ቂሊንጦ ወርዳ ለምን 80 ዓመት ለምን አትታሰርም? አይመለከተንም፣ የኛ ጉዳይ አይደለም። የምሬን ነው። ግን አትታሰርም። ወደ ህግ ከሄደች ልትከለል በቃ ከሀይሚም ከብሩክም ራቂ፣ ከፈለግሽ ዲኤንኤ አድርጊ ተብላ በህግ ልትጠየቅ ይገባል። በቃ ቢበዛ እንደዛ ነው የሚያደርጓት። ከዛ ውጪ አትታሰርም፣ አትገደልም። ብሩክ ደግሞ ወደ ህግ አልሄድም ካልክ የራስ ጥፋት ነው የሚሆነው። ለማንኛውም ወደ ህጉ ይቆይና በሰላማዊ መንገድ መፍታቱ የተሻለ ነው ብዬ አስባለሁኝ። ሶ አሁን ላይ እሷ ቡታጅራ ነው የምትኖረው፣ እናንተ አዲስ አበባ ነው የምትኖሩት። እግዚአብሔር ይመስገን ራቅ ብላችሁ ነው እየኖራችሁ ያላችሁት፣ ሰላም ያለበት ቦታ፣ ሰላም ያለበት ሀገር እና ምንድነው መሆን ያለበት? እቺ ልጅ ዲኤንኤ ይደረግ ብላችሁ መጣችኋል። ያን ሁሉ ሀገር አቋርጣችሁ እሺ ይደረግ በቃ እኛ ሰላም እናግኝ በቃ ሆነችም አልሆነችም ውጤቱን ለመቀበል ዝግጁ ነኝ ብሎ ብሩክም ሀይሚም ተከትለው ሄዱ። እዛ ሲሄዱ ደግሞ ውሳኔዋ የምትቀያይር እንደዚህ እንደፈለግኩ ብሩክን እንደ ህፃን ልጅና ግባ ውጣ ሂድ ተሰቀል ተቀመጥ ተቆም ተንበርከክ እያለች እንደ ልብ ያሽከረክረዋለሁ ካለች እሷ ማንም ስላልሆነች ተራ ሰው ስለሆነች ጆሮአችሁን እራሱ ልትሰጧት አይገባም። አሁን ነገ ታገኟታላችሁ፣ ይሁን ሀሳብ አስባችሁ ታድራላችሁ ብዬ አስባለሁ። ብሩክ ለብቻው አገኛት አላገኛት ምንም አይፈጠርም። እዛ አንቃ ይዛ አትደፍረው። እርግጠኛው የምነግራችሁ ነገር ደግሞ ውጭ ላይ እንገናኝ አትለውም። ወይ ቤቷ ነው የሚሆነው፣ ወይ የሆነ አልጋ ይዛ ነው የሚሆነው፣ ወይ የሆነ ቦታ ነው። እግዚአብሔርን ነው ብላችሁ ሆን ብላ ወጥመድ አዘጋጅታ ብሩክን ለማሳሳት ብሩክን የሆነ ወጥመድ ውስጥ እንዲገባ ለማድረግ እንግዲህ ያቀዳለች። እንደው ፈጣሪ በምን አይነት መንገድ ከዚች ልጅ ጋር ሊፋቱ እንደሚችሉ እኔ እንጃ። በሰው ኃይል የሚሆን ነገር አይደለም ብዬ አስባለሁ። በሀይሚም በብሩክም ኃይል አቅም የሚሆን ነገር ነው ብዬ አላስብም። ምክንያቱም እች ልጅ ለወራቶች ያህል ኦልሞስት ከ6 ወር ከ7 ወር በላይ ተንኮልና ክፋት ሴራ ስታሰብ ስለነበረ የዚች ልጅ ተንኮልና ሀሳብ በዚች በ2 ቀን በ3 ቀን ውስጥ ሀሳቧን ማክሸፍ ይቻላል የሚለው በጣም ከባድ ነው፣ የማይታሰብ ነገር ነው። ግን ደግሞ ፈጣሪን ከያዛችሁ እሱ ጥሎ አይጥላችሁም። እሱ መንገዱን ያሳያችሁ፣ እሱ ማምለጫ መንገዱን ያሳያችሁ። ነገ ምን አይነት ሀሳብ ይዛችሁ እንደምትመጡ አላውቅም። ግን እች ልጅ ዲኤንኤ ይደረግ ብላችኋል፣ እምቢ ካለች ገደል ግቢ ብላችሁ በቃ አጠገባችሁ እንዳትደርስ ለፖሊስ አመልክታችሁ ያለውን ቪዲዮ ማስረጃ ሰጣችሁ ካጠገባችሁ እንዳትደርስ አስጠንቅቃችሁ ላሽ ማለት ነው። ምክንያቱም እሷን 10 ሾሮሮ ማለት ነው በህይወታችሁ ላይ በቃ ጥባጥቤ ነው የምትጫወትባችሁ፣ አሳራችሁን ነው የምታበላው። ሶ ይሄንን ነገር ነው ልናገር የምችለው። ትናንትና ደግሞ ቢኒን አትመኑት ብዬ ተናገርኩኝ። ብሩክና ቢኒ በነገራችን ላይ ተጋጭተዋል። ብሩክ በቃ ልጅቷ የኔ ከሆነች አምኜ እቀበላለሁ እያለ ቢኒ ደግሞ እንዴ ልጅቷ አንተ አይደለችም የኔ ነች ብሎ ደግሞ እየተከራከሩ ነው የሚገኙት። ሲጀመር ማለት ነው ቢኒ አንተ
በጣም የሚገርመኝ ነገር ማለት ነው በተአምር ማለት ነው እንደው ቢኒ ራሱ ለማንም ከፍታ መንጭቃ በሰጠችው አንተ እዛ ቅርብ የሆነ ያልሆነ ነገር ልናገር ነበር። እግዚአብሔር እቃዋ ነህ ወይስ የእቃዋ ጠርዝ ነህ ልለው ነበር። እግዚአብሔር ይቅር በለኝ። እና አንተ ምንድን ነህ ማለት አንድ ቀን 2 ቀን ደርሶ ሊሆን ይችላል እንዴ? ስንት እንደ ቡና ቁርስ ስትበት ነው እንኩ እያለች ከርማ እንደ ቡና ቁርስ አረዝገኑ ያዙልኝ እያለች ከርማ የልጇ እንኳን አንተ ማለት ነው እሷ ራሱ ትክክለኛ አባቷ ማን እንደሆነ አታውቅም። የህፃኗ የምሬ ነው ቢኒ በጣም እርግጠኛው ነው የኔ ነች እያለች ነውና እያልክ ነውና እኔ አላውቅም። ምናልባት ከዩ ጋር የሆነ ነገር ተመካክራችሁ ሆን ብላችሁ ሊሆን ይችላል ይሄን ነገር እያደረጋችሁ የምትገኙት። አላምንም፣ ይቅርታ አድርግልኝ። ለምንድን ነው መጥፎ ነገር የምታወሪው ካላት የምትሉኝ ማለት ነው ባናትሽ ተተከይ። የምሬ ነው። እኔ ቀድሞ መጠንቀቅ አለባቸው። የተንኮለኛን ሀሳብ እኔ ስለማቅ ነው። ዛሬ የሆነ ነገር ከተናገረ ቀጣይ ምን ሊያደርግ እንደሚችል ስለማቅ ነው ይህንን ሁሉ ማስጠንቀቂያ እየሰጠው እንዲጠነቀቁ ሀይሚና ብሩክ መጀመሪያ ቅድመ ጥንቃቄ እንዲያደርጉ ያ ነገር እንኳን ቢከሰት መከላከያ ነገር ሀሳብ እንዲያዘጋጁ ብዬ እንጂ እዚህ ጋር የመለፍለፍ ሱስ ኖሮብኝ አይደለም። እነዚህ ወርቅ የሆኑ ልጆች ከዚህ በፊት በሳት ተፈትነው ያለፉ ናቸው። ወርቆች ናቸው። ምንም ፈተና ለእነሱ ብርቃቸው አይደለም። ግን ለምን በዚህ ልክ እነሱ እንዲህ ስቃይን መከራን ያሳልፋሉ? እንዲህ በቀላሉ ማድረግ የሚችሉትን ማስተካከል የሚችሉትን ነገር ብዬ ስለማምን ነው። ለማንኛውም ነገ ብሩክ ብቻውን ያገኛታል ወይስ ደግሞ ሀይሚ አብራ ትመጣለች ወይስ ተደብቃ የሚያወሩትን ነገር ለማየት ትሞክራለች? የሚታወቅ ነገር የለም። ምን አይነት ውሳኔ ላይ ደርሰው እንደሚያድሩ አናቅም። እስኪ የነገውን ቪዲዮ ተመልሰን የምናይ ይሆናል። የኔ ሀሳብ አስተያየት ይህንን ይመስል ነበር። ዛሬ ፍፄንም ይዛችሁት መጣችኋል። እሷ ስትጮ ምናምን ተረጋጊ ምናምን እያለ ፍፄም እያጽናናት ነበረ። በነገራችን ላይ ፍፄን ራሱ ይቅርታ አድርጉልኝ አላምንም። ይቅርታ አድርጉልኝ ምንም በቃ በዚህ ጉዳይ ማንንም ሰው አላምንም ብያችኋለሁ ከመጀመሪያው እስከ መጨረሻው። ለምን እንዳልኩኝ ቀናቶች እየተቆጠሩ ሲሄዱ ታያላችሁ። ይሄ ጉዳይ ደግሞ እንዲህ በቀላሉ ስለማይዘጋ የትኛው እውነታ የትኛው ውሸት እንደሆነ የምትረዱ ይሆናል። ለማንኛውም እኔ ፍፄነሽ ማነሽ ቢኒነሽ እዩነሽ ማናችሁንም አላምንም ከሀይሚና ከብሩክ ውጪ። ለምን እንደዚህ እንዳልኩኝ ቀጣይ ቪዲዮ የሚለቀቁ ቪዲዮዎች በደንብ ፍንትው አድርገው ግልጽ አድርገው ያሳያችኋል። እናንተ ብቻ በጸሎት በድዋ አስቧቸው። ሀይሚዬ ብሩክ ወደፊት ጀመራችሁታል፣ ካልደፈረሰ አይጠራም። የፈለገ ነገር ይሁን ማድረግ ያለባችሁን ነገር አድርጉ። ጨርሻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አመሰግናለሁ።